በቲክቶክ በደንብ እናቀሃለን 1 ሚሊዮን ፎሎወሮች አሉት ኮቪድ ከወጣ በኋላ ደግሞ እኔም ወደዚህ መግባት እድል መጣ ከዛ ህይወታችን እዛ ላይ ተመሰረተ ሶሻል ሚዲያው ላይ ለባለቤቴ ምን አረጋናል በየወሩ ደብዳቤ ጽፍላት ነበር ማርያም ለት በ21 ሁሉ ደብዳቤ ያላት ልጆቼ ላይ የሆነስ ለምናገር በጣም ክሬዲት ሷን የሚገባት ልብህን ነካክ ወይም ደግሞ በጣም ያስቀረመ ታሪክ የትኛው ነበር ሚስቲዮን የደፈራት ቪዲዮ ቀርጾ ከዛም ደግሞ ብዙ ገንዘብ አምጪ እንቅልፍ ክሊን እንደዛ ነገር አድርጎ አቅም ኖሮሽ ውሳኔዎች ራስ አንዴ ሙስም ብትችል ሁሉን ወጥተሽ የስቅላት ወይ ሞት ወይ መረሸናይት ውሳኔ የምትወስኝባቸው እንደ ግለሰቦች አሉና ሰላም እንደምናላችሁ የመልክ ቤተሰቦቻችን ቅድስት በላይ ነኝ ዛሬ ከኮንተንት ክሬተር ብሩክዚቲ ጋር እጅግ በጣም ቆንጆ ቆይታ አድርገናል እንድትከታተሉን እንጋብዛችኋለን እንዲሁም ዘውትር ማክሰኞ ከምሽቱ 12 ሰዓት ጀምሮ በመልክ ነፃ ስልጣና ይሰጣል ሁላችሁም እንድትገኙ እንጋብዛለን እስከ ፕሮግራማችን ማብቂያም አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን ሰላም ብሩክ እንዴት አለክ እግዚአብሔር ይመስገን እንደነሽልኝ ከብዙ ቆይታ በኋላ ስለመጣክ በጣም ደስ ብሎናል እንኳን በሰላም መጣክ እንኳን ደህና ቆያችሁኝ ስለመጣው ደስ ብሎኛል እሺ እንግዲህ ሁላችንም በሚዲያ ላይ እናቀሃለን ግን እስቲ ብሩክ ማን ነው የሚለው ካንተ አንደበት እንስማው ብሩክ አንድ ሀገሩን የሚወድ ለሰዎች በሚችል መጠን መልካም ነገር ማቀበል የሚፈልግ አንድ ወጣት ነው ባለቤትን 2009 ላይ ፕሮፖዝ አድርገህ በ2010 እንዳገባክ አውቃለውና እንዴት ነበር መቼ ተዋወቃችሁ ታርቺሽ ነበር እንዴ መረጃ ቆይታጣው 2009 አመትሽን ቅድስተ ማርያም ባለውለቴ ነው በዚህ አጋጣሚ ትምህርት ቤቱ ከተመርቶ በላይ እሷን ሰጥቶኛል እዛኔ ተዋወቅ ነው እውነት ለምናገር እሷን ባላገኝ ትምህርቱን የሚጨርሰው አይመስለኝም ነበር ቁጥር ነገር አልወደምና ወደዚህ ገፋይ ምን መሰለሽ ኮምፒውተር ሳይንስ ጨርሰን መጣን ስራ ስንሰራ ግማሽ ቀን ነው ትምህርቱ ስለዚህ ግማሽ ቀኗ እየባከነች ነው በሽፍት የምንሰራው ኮምፒውተር ሳይንስ አይቲ ሰፖርት የምንሰጠው ነው ከጓደኞቼ ጋር ተነጋግረን ያ ሰዓት ከሚባክል ለምን አንድ ድሉን ይሰጡኝ እንድማር እነሱ የኔ ሽፍት ሊሸፍኑ ስለዚህ እኔ ጧት ገባለሁ ከሰዓት ያለው እኔ ማታ ለማር ጀምርና ያሲን የሚባል አንድ ጓደኛ አለኝ እሱ ደግሞ እዛ አካውንቲንግ ይማራል ቅድስተ ማርያም ስለዚህ አንድ አብረን እንማር የሚል አሰመጣን ደግሞ ቁጥር እንዳልኩ በጣም ይመጣለው ስለዚህ ወደ ማርኬቲንጉ ልመዘገብ ነው የሄድኩት የነበረው ሳይው ማርኬቲንጉ ላይ ብዙ ወረፋ አለ አካውንቲንጉ ደግሞ አጋጣሚ ሆኖ የዛን ቀን ብዙ ሰልፍ አለበት መሰለፍ ደግሞ በባህር ያለው ረጅም ሰዓት ወይ ይርኩ መጠበቅ ነው አለበዛ ያን ነገር መተው የሚሻለኝ ስለዚህ ሳልፈልግ አካውንቲንጉ ተመዘገብኩ ወረፋ ሽሽት ስገባ ሷዛ ክፍላለች ስለዚህ ትምህርቱንም የሚጨርሳል መሰለኝ ነበር እሷን ያየው ጨረስኩት ኦኬ መጨረሻችን ነው በጣም ደስ ይላል ግን እንዴት ፍቅር ጥያቄውን አቀረብክላት መጀመሪያ ያያት ቀን ነው ወደድካት አው ብዙ አልፈጀብንም ትምህርት ጥቅምት ውስጥ ነው የተጀመረው 2008 ላይ ትዝ ይለኛል ከዛ ህዳር 21 ላይ እኛ ኦሬዲ አናውንስ አድርገናል ስቶሪው ራሱ የሚገርምሽ አንዳንዴ ካፍሽ አታውጪም ግን በልብሽ ይዘሽ በቃ ይሄ ለኔ ትክክለኛው ነው ብለሽ የምታስቢው ሰው አለና የዛኔ ደግሞ ምን ሀፕን ሆነ መሰልሽ ህዳር 21 ነው ያሲን የሚልሽ ጓደኛችን ቀድሞ ከክፍል ወጥቷል እሷ ልደታ ቤተክርስቲያን ለመሄድ ነጠላ ይዛለች ገና ትምህርት መጀመሩ ነው መግባባቱ ገና የተጀመረ ነበርና ሰፈራችንም አጋጣሚ አንድ መስመር ነው ቅርባውንም አንድ መስመር ነበርና ስለዚህ ሳትወጂ በግድሽ መሽኘት ጊዜ ከሷ ጋር ማሳለፍ ትፈልጊያለሽና ልደታ ቤተክርስቲያን ስንሄድ ያሲን ሙስሊም ነው ስለዚህ አይገባም አልፎ ጠበቀን ጠጅ ቤት አለውን ፈርሷል በኮሪደር ልማቱና በቃ እንደውም እዛ ለምን አጠብቀን ብለን እንደቀላ አወራን እሺ ብሎ ገባ ስንሄድ ውስጥ ነው ካፌም ነገር ጀምሯል ገባ ኢንቫይሮንመንቱ ደስ ይላል የጠጅ ቤት እኔ በጣም ነው የምወደው የምር ለምናገር መጣጡን ሳይሆን እዛ ያለው ጨዋታ ያሉ ትልቅ ሰዎች አሉ ጊዜ ጣላቸው ግን ብዙ ማሰብ የሚችሉ ብዙ ምን ነገር ታሪክ የሚያውቁ ሰዎች ነበሩ ገብተን ቁጫል ስንደውለት ውስጥ ነኝ ገባለ ገባ ስንገባ ጎናችን አንድ ሰካራም ነበር በቃ አየናየንና አንቺን ይሆን አንተን አዳም ብያለሁ ካም ባላ ተጋብታችኋል ወደታች አሉክ ማለት በቃ መንገዱን ጠረገል ወዲያው ስልኬን አወጣው ሄዋን ብዬ ሴቭ አረኳት ማለት ነው እንደቀል ሳታንኳክ የሚከፈቱ በሮች አሉ ትንሽ ገፍት ብቻ ማለት ስለዚህ ሴቭ አርጌው በዛው እኔ ያጸደኩት ሰካራው ማተመታ የዛሬ እዚህ ደርሰናል ወይ በጣም ደስ ይላል አንዳንድ አጋጣሚዎች ህይወታችንን መስመሮች ባልፈለግነውና ባልጠበቅነው መንገድ ያስተካክሉናልና ያቺ ቅድስት ማርያም የርክባት አጋጣሚና የዛች የሰልፋ ብዛት ጥሩ ነገር ሆኖላችኋል እና አሁን ከተጋባችሁ 7 አመታትን አስቆጥራችኋልና ወጣት ነክሳይክ አባወራነት አለ ባልነት አለ እንዲሁም ደግሞ የሴት ልጆች አባት ነክና እንዴት ነው
የሴት ልጆች አባት መሆንስ አባቶች እንግዲህ ሴት ልጆቻቸውን በጣም ይወዳሉና እንዴት ይጽዋል እንዴት ነው እሱ ከሚስተር አይገባኝም ግን የምሬን ልጅ በየቀኑ ቻርጅ ነው የሚያደርጉኝ ሴት ስለሆኑ ወይ ወንድ ስለሆኑ አላውቅም እኔ አሁን ለምሳሌ በባህሪ ወንድ ልጅ ነበር ወደይ ነበር ኳስ ተጫዋች ዶሞን ፈልግ ነበር ስለዚህ የኔን ብሶት ልጅ ላይ ወጣለው ብዬ ልክ እርጉዝም ስለሆነ አንዳንድ ምልክቶች አሉ እናንተ የምትሏቸው የወንድ ሲሆን ሰውነት የሚቀያየርበት የሴት ሲሆንና አምነን ነበር ሁላችንም ወንድ እንደሚሆን እኔም በቃ ኳስ ተጫዋች እንደማረጋው ቅዳውጥቼ የት እንደሚፈርም ቦታውን ላይ ብዙ ነገር ጨርሻለሁ አይመሮዬ ላይ ስትመጣ ኪያ ሆነች የመጀመሪያ ልጅ ወንድ ቢሆን እንደዚህ የሚቀበለው አላቅም እንኳን እሷ ተወለደች ነው ያልኩት በቃ ሌላ ዓለም ነው የሚሆንብሽ ጾታው አይደለም ግን እሷነቷ በቃ ለኔ ልዩ ነውና በየጊዜው ነው ቻርጅ የሚያደርጉኝ ሁለት ናቸው አሁን እግዚአብሔር ይመስገን ሁለቱም ሴት ሆኑ ወደፊቱን አላቅም ግን በቃ ልጅ ቻርጅ አድርግሻል ደክሞሽ ስትመጪ ብዙ ስራ ላይ የማይመው ነገሮች ይገጥምሻል ኢቭን መንገድ ላይ ብዙ ብቻ ቀንሽ ተበላሽቶ ስትገቢ ወይ ደግሞ ልጅ እንዳለሽ ስልክ ያውን ፕሮፋይል ፒክቸር እነሱ ነው የዎልፔፐር ቦታ በታያቻለክ ቦነ ሰዓት ላይ ስልክሽን በከፈትሽ ቁጥር ስታዩን ቻርጅ አድርግሻል ሪስክ ቴከር እንድትሆኚ የሚያደርግሻል ሪስክ እንድትፈሪ የማይሆን ሪስኮች እንዳገቢ ያደርግሻል ካንቺ ኋላ ያሉ ሰዎች ስላሉ ለነሱ ልጅ መሮ እንዳለብሽ የምታስቢያና ለኔ ቻርጀሮች ያለሞቼን የሚልሽ ምንድነው ቻርጀር ትለኛለች ማና እኔን የማቀው አንቺም ጊዜው ሲደርስ ይገባሻላታል የምር ቻርጀር ያገኛል በደከመኝ ቁጥር እነሱ እንዳሉ ሳስብ ቤት ገብቼ ደክሞኝ ለመተኛት እንኳን አስቤ እነሱን ሳይ ሌላ ነው በቃ ትክክል ብዙ ጊዜ ምን ይባላል በፊት ዜብራ እንኳን ስትሻገሩ ምንም የማይመስላችሁ ቀጥ ብላችሁ የምትገቡት ልጅ ከተወለደ በኋላ ግራ ቀኝ ማየት ይባላልና የምር ባንተ ህይወት ተተግብሯል ማለት ነው የመኪናውም ይባላል ከሰማሽ አላቀም ድሮ በ120 የምትሄጂ ነበር አሁን ጭራሽ ወደ ኋላ ወላ ነው የምትፈልጊና በጣም መጠንቀቅ ትጀምሪያለሽ ግራቀኝሽን ነው በጣም ማየት ትጀምሪያለሽ ልክ ነው ግን አንተ ቤት ውስጥ እህቶች አሉክ ብዙ ጊዜ በእህቶች ተከቦ ያደገ ልጅ ነው ወንድ ልጅን የሚፈልገው ወይም ደግሞ በወንድቦች የተከበበ ልጅ ደግሞ ሴት ልጅን ይፈልጋልና ከዛ አንፃር ነው ወይስ እንዴት ነው እኛ ጋር የሚገርምሽ ጎረምሶች ነን እንዳለ አንድ እህት ነው ያለችን ምን እየተባላለች ከሷ ውጪ እንዳለ ወንዶች ነን ሁላችንም ወልደናል ስንወልድ ደግሞ ሁሉም ሴት ነው የወለደው የእናታችንን ብሶትኛ እየተወጣንላት መሰለኝ አላውቅም ሁሉም ሴት እየወለደ ነው 4 ሴቶች ነው የወለደው በጣም ደስ ይላል እንግዲህ ህይወት ወደ ትዳር ህይወት ውስጥ ከተገባ በኋላና ከትዳር በፊት በጣም ይለያያል ትዳር ውስጥም ከሆነ ደግሞ ከልጆች በኋላና ከልጆች በፊት ይለያያልና ብሩክን ህይወቱን እንዴት ተቀየረ ይተሰናል ረብሻው ግርግሩ ምናምን ይጨምራል በርግጥ እኔ ምረባሽ ነኝ በነገራችን ላይ ቤት ውስጥ ሰው ነፃ የምትሆኝበት ቦታ አለ አይደል ማንም የማይታዘብሽ ማንም የማይገመግምሽ ልክ ነው ስለዚህ እኔም ልጅ ነበርኩኝ አስቸጋሪ ነኝ በጣም አስቸጋሪ ልጅ በመጥፎ አይደለም ያውሱን ሚስት የመታ ትፍረድ ግን ጭርስ አልወድም ቤት ውስጥ ግርግር ረብሻ ሲኖር ደስ ይለኛል እዛ ላይ እነሱ ደግሞ ሲጨመሩ ምን ያህል ድምቀት እንደሚኖረው እንግዲህ አስቢ 3 ልጆች ሆነናል ከኔ ጋር እየረበሽን ያለን ሃንድል ማረጉ ያው ወደ እንቱን ስንመጣ ሃንድል ማረጉ ይለያያል ያስባሉ ልክ ከትዳር በፊት የነበሩ ሪሌሽንሺፕ ላይ የምታሳልፋቸው ጊዜዎች ይኖራሉ ትዳር ላይ ሲመጣ ደግሞ ቅድመ የምትሰጫቸው ነገሮች ይለወጥ የቦታው አሴንዲንግ እና ዲሴንዲንግ ኦርደሩ ይለያያል እንጂ ፍቅሩ እስከቀደመ ድረስ ለኔ ልዩነት አለው ያላስብ በፊታው እናሷ ብቻ ልባችን የሆነበት ሰዓት አሁን ልጆች ስላሉ እንፈልገ ነገር ቢሆን ቅድሚያ ለነሱ ነው እንደውም አንዳንዴ እንጣላለን እንዴ እኔን እኮ ነው ቀርምሻ ቦክሽ ይላታለውና ለልጆች ቅድሚያ ሲሰጥ እናቶች ደግሞ ችግር አለባቸው ልጅ የሚሉት ነገር አለ ያው በፖዚቲቭ ወስደዋለሁ ግን ቅድሚያኛ ስንኖር ነው ሁሉ ነገር የሚኖረው ፍቅራችን እስካለ ድረስ መቀዳደሙ ያን ያህል ችግር የለውም በጣም ቆንጆ ብሩክ እንግዲህ በተለያየ ስራ ዘርፎች ውስጥ ትገኛለህ የግል ፍላጎቶች አሉ አላማዎች ካሉ ምኞቶች አሉና ለባለቤትህ ለልጆች የምትሰጣቸው ጊዜ ይኖራልና እሱ እንዴት አቻችለክ እያስኬድከው ነው አሁን እንደውም የጊዜ ሀብታም ነው ያስባለሁ መሰለኝ የጊዜ ሀብታም ስልሽ ስራዎችን ቤትሽ ሆነሽ መስራት ይችላልሽ ያው ቢዝነሱ ሊኖር ይችላል ግን አንድሮ በቢሮ በተቀጠረ በመሰራበት ሰዓት የነበረው ሰዓት ውስን ወድም ቅዳሜም ኑል እንባል እንችላለን ስለዚህ የምሰጣቸው ጊዜ አይኖርም ግን ቋሚ ኢንካም ስለሚኖር ጋራንቲ ቶኝና ያው ሴፍ ላይፍ ተመራለሽ በራስሽ አሁን ግን ከዛኛው የህይወት ስታይል ስለወጣን ጊዜ በደንብ አለኝ ከነሱ ጋር ማሳልፍበት ያው ቤት ውስጥ ሆነሽ ተው አትረብሹ አንዲ ስራ ላይ ጭቅጭቆች ይኖራሉ ግን ቢያንስ አጠገባቸው ሆነሽ ተው ራስ ማለት ይናፍቃል ያን ደግሞ መቼ ነው ፊልም የምታረጊው ትምርት ቤት የገቡ ቀን ጨርስ ይልብሽ ረብሻው ለካ ውበት ነው ረብሻው ለካ ድምቀት ነውና በተሻለ መጠን ጊዜ ከነሱ በላይ የለም ለማንም የምሰጠው ቅድሚያ በሚችለው መጠን እንሰጣለሁ ፈጣሪ ይመስገን በቆንጆ መንገድ እያስኬድኩ ነው ያመቻቸውት ነው እዚህ ምዛ ከዚህ በፊት የነበርቱን እየቀነስክ ሄደክ ነው ወይስ
እንዲ አመቻች ስትል አመቻች የስራው ባህሪ አሁን ድሮ ሪሞትሊ መስራታችን ግዴታ ቢሮ ፊዚካሊ ሜል ስላለብሽ ወይ ጧት እኔ ስገባ ማታ እኔ ስገባ ወይ ተኝቷል ጧት ወይ እነሱ እኔ ጧት ነው ምን በጣም ተኛለሁ የስራ ሰዓት ስለሆነ ድሮ ግን ሳትወጅ በግድሽ እነሱ ሳይነሱ ነው የምትወጪውና ላንገናኝም እንችላለን ወይ ተኝተው ይሆናል የማያቸው አሁን ግን በእርግጠኝነት የተወሰነ ሰዓትም ቢሆን ተጨቃጭቀን ተጣልተን ተኳርፈን ምንልባቸው ጊዜ ስላል ደስ ይለኛል ስለዚህ ኩርፊያን በጣም ደስ የሚልና የሚናፈቅ ነገር ይመስለኛል ከልጆች ጋር እኔ ደግሞ ወዳለው በጣም አውቂ ማስኩር ለምሳሌ ከነሱ ጋር ምን እንጣላለን መሰልሽ ቀደም ይሻላል ፕሌይስቴሽን በጣም ነው የምወደው እነሱ ደግሞ ቤቢ ሼክ የሚሉት የልጆች አኒሜሽን በጣም ይወዳሉ እኔም ወዳለው አኒሜሽን ግን ቲቪ አንድ ነው ያለው ቤት ውስጥ ስለዚህ እኔ ጌም መጫወት ፈልጋለሁ ስለዚህ እሱ ድብድብ ራሱ አንደኛው ድምቀት ነው የሌሉ ቀን ጌም መጫወት ራሱ ላያምረኝ ይችላል ግን እነሱ ለማብሸቅ ብዬ ጌም ስከፍት ከኔ ጋር ድብድብ ይጀምራል ያ ነገር ሁላ ጭር ያደርጉታል የማይኖር ቀን መጨረሻ ላይ ግን ማን ያሸንፋል ለማን ይሰጣል የሚያል ሰውነት ብዙ ጊዜ እነሱን የሚያሸንፉት አለብዛ ጌሙን አይጫወቱኝ ስለዚህ ለነሱ ይሰጣል ወደክም ሳትወድ ማለት ነው እሺ ብሩኬ ቤት ውስጥ እንዴት ነው ባለቤቱን ስራ ያግዛታል ወይ አሁን ምክንያቱም አንተ በወንድሞች ተከበክ ያደክልሽ ነህ አንድ እህት ነው ያላችሁ ስለዚህ እሷ እንደንቆ ነው የምትታየው መቼም ቤት ውስጥና ስራ በፊት ሰራ ነበር ወይ አሁንስ ባለቤትን በምን መልኩ ታግዛታለህ ሰነፍኒ የለውበትም አልጋ ማንጠፍ አልችልም አልወድም ስናድግ እንዳልኩሽ ወንዶች ነን ደሞዝ ነበረን የሆነ ሰዓት ላይ ማለት ቤት የምንሰራው ይከፈለን ነበር ካለብዝ ያሰሩ እንሰራለን ግን ምን ሆነ መሰለሽ ለሰራተኛ የሚወጣ ወጪ ይከፈላችሁ እናንተ ማኔጅ አርጉት ተባለ ታላቅ ወንድም ያለ ዳንኤል እሱ ነው ቦሳችን የኔ ታናሽ አለ ናቲ እኔ መሃል ላይ ነኝና 10 ወር ለሁለታችን ይከፈላል ለዳንኤል 15 ብር ይከፈላል ብዙ ነገር ነው የሚሰራው መቼ ነው ይሄ ነገር ግን 90ዎች ውስጥ 95 96 5ኛ ክፍል 6ኛ ክፍል ሆነ ነው እንዴ ትልቅ ቫልዩ ያለው እኮ ብዬ ነው ብሩ 10 ብር አለው በጣም በላይ ተክሎ ነው ብራችን የጨረሰው እዚህ አጋጣሚ በላይ ተክሎ ሲባል ሰምተሽ ታውቂያለሽ በስሙ በቃ እዛ ማለት ኬክኛ ስንበላ ብር 50 ነበር አንድ ኬክ ወተት ብር 50 ነው 80 ሳንቲም እንደዛ ነገር ነበር ስለዚህ ደሞዝ ሲወጣ እዛ ነው ብር የሚጨርሰው ግን የሚያናደው ፓርት እኔ እንዳልኩሽም ስራ በጣም ሰነፍ ነኝ አልወድም ስለዚህ ምን እንደማደርገው ለታናሽ ወንድሜና ለታላቅ ወንድሜ ስራዎችን እንደ ተቋራጭ ቁጥር ከፍላቸዋለሁ ደሞዝ በተለይ ቃማጠብ ቤት መወልወል አልችልም ካነጠፍኩ አልጋ በቃ ደሞዜ ዜሮ እንዳይገባ ማለት ነው ራሴን ለሰርቫይቫል ካለና ትልቁ አብሲት ጥሎ እስከመጠበቅ ዶሮ እስከመገጣጠል የሚሰሩት ትንሹም ትልቁ ኔሎበትም ከሁሉም ስለዚህ ደሞዜ ሲደርስ አልቆ የሆነች ነገር ነው የምትቀረኝ አንድ ኬክ አንድ ወተት ካስበለኝ በቃ ሌሎቹን ታከፋፍላል ብሩን ትቀበላለህ ከዛ በኋላ ተቆራጭ ትሰጣለህ እነሱ ይሰሩታል ታዲያ አንተም እንደምትሰራው ቀጣይ ወር ላይ ደግሞ አካክሳለውልና እልህ ይዘኛል ግን እዛው ነው መጨረሻ ላይ ሰራተኛ ገብቶ ገለገለ እነሱም ብራቸው ቀረን ይቀር ስለዚህ የመጣውበት ባህሪ ሰነፍ ከሚባሉት በተለይ የቤት ስራ ላይ አልችልበት ጨዋታ በጣም ነው የምወደው ነበርና አጋጣሚ ሆኖ እሷም አትወድም ወንድ ልጅ ኩሽና ሲገባ ይኪች አሁን ዘመናዊ ወንዶች አሉ ሼፍ ከሴት የሚያስንቁ ባለሙያዎች አሉ ትክክል እሷ ደግሞ አጋጣሚ ሆነና አትወድም ያለ እድል ቀንቶክ ነው እድል ቀንቶ እንጂ ሌላ ጸብ ነበር ወይ አንድ ሙያ ማሰልጠኛ ገብቼ ካልወጣ አይሄድም ነበር ስለዚህ ምንም የምትሰራው ምግብ ቤት ውስጥ ለምንም አትችልም እንቁላል ለምን የሚሰራ ባለፈ ነገረችኝ አንሰራው እንዴ ሰብሰብ ብለን እያወራን አትችልም ነው ተብሎ እስኪ እንዴ ነው ነገሩኝ ነው እንጂ አልሰራው እውነት ለመናገር ለምን እንደሆነ አላውቅም አልችልም ወይስ ስንፍናው ይበዛል አልችልም ሲሆን ስንፍናው ስለሚበዛ ዋናው ተስማምቶ መኖሩ ነው በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድነው ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ ለማንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ሊሳንት ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎት ማግኘት ትችላላችሁ በ09774050 ላይ ደውሉልን በጣም ደስ ይላል ከባለቤት ጋር እንደ ጓደኛ የመጣችሁ ይመስለኛል ምክንያቱም ትምህርት ቤት ላይ ስለተዋወቃችሁና በመሃላችሁ ምን ያክል ግልጽነት አለ አለመግባባቶች ሲፈጠሩ እንዴት ትፈቱታላችሁ አለመግባባት ይፈጠራል ብዙ ሰው እንዳይሸወድ የሚፈልገው የሶሻል ሚዲያ ላይ ፖስት ስናረግ ታይቶ ምናም ነገር ሁሌ እንደዛ የሚመስላችሁ ሰዎች አሉና አለመግባባት በጣም ይፈጠራል ግን ችግሩ ምንድነው አፈታቱን ለማወቅ ደግሞ ባሰ ነገሩን ያወሳስባል በያስባልና የቆየሽ ስቴጂ ባህሪ ለባህሪ ትግባቢያለሽ እሱ የሚያነዳት ነገሮች በጣም አቃለው አውቂም የማረጋቸው አሉ
ቀደም እንዳልኩሽ ኮርሳውን እንዴት በጣም ነው የምወደው ማጣፈጫ ይመስለኛል አንዳንዴ ስሙዝሊ ነገሮች ልክ ናቸው ያላሰማኝ ገጭ ፈስተውን አንዴ ማለ እንደ መባባሉ አለበት ያስባለውና ከኔ የሚያናደት ባህሪዎች ይኖራሉ በጣም ቸልተኛ ነኝ በጣም ነገሮች ማቀል ሞክራለሁ ብዙ ነገሮችና አንዳንዴ እዛኛው ሰው ጋር ደግሞ ሚዛን ላይ ሲቀመጥ እንዴ እንደዚህ ነው እንዴ ጀጅ የሚያደርገው አይነት ስሜት ይመጣል እና አንዳንዴ ያንቺ ቸልተኛው እዛ ጋር ያን ሰው ሊያስቀይሙ ይችላል ግን አሁን ለመደችው መሰለኝ በቃ የሱ ባህሪ ነው ተብሎ የሚታዋ አንዳንድ ነገሮች አሉ አይደል እንደዛ ነገር መጣ እሷን በጣም ነበር የምታኮርፉ በፊት ግን አሁን ብዙ ጊዜ ለማስኮርፍ በሄድኩበት ቁጥር የለመደች መጣችና አሁን እሷ ማኮርፉን ተወች መሰለኝ አንተ ማልተሳካልህ ማናደዳለው ብለህ የተወሰነ ሰዓት ሄዳ አሁን ኖርማል ነገሮችን ስሙዝ ያስኬድናቸው ነው በተቻለ መጠን በጣም ቆንጆ በትዳር ውስጥ ከገባው በኋላ ይሄ ነገር በጣም ተቀይሯል የምትለው ነገር ምንድነው በፊት ከሌላ ባህሪ ሊሆን ይችላል ልክ ትዳር ውስጥ ገባ ይሄን ነገርን አስተካክየዋለሁ በጥሩ መንገድ ተቀርጿል የምትለው ነገር አለ እውነት ለምናገር አሉ ለምሳሌ እንዳልኩሽ ቅድም ቸልተኝነቱ አሁን አሉ የማይቀየሩ አንቺ ባህሪ አለ ከማንም ጋር ብትኖሪ ከሊን ቀየሯል ብለሽ የምትገባቸው ነገሮች አሉ ኮኔሳብ በኋላ ደግሞ አብሬው ልኖር የምትዩ ነገር አለ በቃ ነገር ለምንድሽ እንዳልኩሽ ቸልተኝነቴ ብዙ ነገሮች አሉት ዋጋ ያስከፈለኝ ይኖራልና አሁን ላይ ቢያንስ ህልምሽ ለበፊት በቃ ካላለ ነው ከሌለ የለም ያ ነገር አሁን ግን ሪስክ መውሰድ አለብኝ ብዬ ማሰባቸው ነገሮች አሉ ትዳር ሲመጣ ልጆች ሲመጡ በነቸልተኝነት ድሮ ቢያንስ ብቻዬን ሊሆን ይችላል የሚጎዳው ወይ ደግሞ ሉዝ የማረጋው ብቻዬን ይሆናል አሁን ግን እኔ የሆነ ነገር ሪስክ ወስጄ ያ ነገር ፌል ካረገ ዋጋ የሚከፍሉ በኔ ዙሪያ ያሉ ሰዎች አሉ ቤተሰብ ብቻ ሳይሆን እንዳጠቃላይ ወዳጅሽም ጓደኛሽም በስራ ሊሆን ይችላል ይሉኝታን ጨምሮ አሁን ብዙ ጊዜ ስራ ላይ ይሉኝቶች አሉ እኔ በጣም ቀደም ይያልከኝ ነበር በጣም ሸመኛ ነኝ ስለዚህ በኔ ምክንያት የኔ ቲሞችም ሲጎዱ አይቻሉ ከዚህ በፊት ልክ ወደ ትዳሩ ጋር ስታመጩ ግን እንዴ ልጆቼ እንዴ ባለቤት ያለሽ ያን ነገር ፌስ ኦፍ ማድረግ ሲሆን መጋፈጥ ጀምራለሽና ሪስክ እንደወስድ አድርጎኛል በተወሰነ መጠን ጥንቃቄ የተሞላበት ሪስክ ማለት ነው እሱኛው በጣም አግዞኛል ስለዚህ አሁን እየቀየርካቸው ነው ወይስ ሙሉ ለሙሉ ቀየራቸዋል እነዚህን ባህሪያቶችን እየቀየርኳቸው ነው ግን የፈለገውን ያንቺ ነውና መቀየር ይከብዳል አንዳንድ ግን ጋፈጣቸዋል ቢያንስ ይሻል ከድሮ አንድ እርምጃ ትንሽ ቢሆን ጨምራለሁ አይ ቆንጆ ነው ዋናው ለመለወጥ ፍላጎት ካለክ ነገሮችን ለማስተካከል በመከርክ ቁጥር የሆነ ነገር እየተሳለ እየተሞረደ የሆነ ሰዓት ላይ ትክክለኛው መንገድ ላይ ሳታስበው ራስን ገብተህ ታገኛለህና ይስተካከላል ብዬ አስባለሁ ትዳር ውስጥ እንግዲህ የተለያዩ አመለካከቶች ይኖራሉ ብዙውን ጊዜ የምታስተውላቸው አንተም ካሉ ልጠይቅህና ስለ አባትነት ሊሆን ይችላል ስለ ባልነት ሊሆን ይችላልና ሰዎች ልምድ አድርጓቸው የተሳሳቱ አመለካከቶች የምትላቸው አሉ እነሱስ እንዴት ሊስተካከሉ ይገባል ካስተዋልኩት አጋጣሚ ሆነና እኛ ቤት የመጣውበት አሁን ያመጣው ቤተሰብ የመጣውበት ቤተሰብ ላይ ብዙ ጊዜ የቤት አባት ላይ ብዙ ጫናዎች የሚወርቁት የነበረው እኛ ቤት ደግሞ እንደዛ አልነበረም እናታችን ነበር ብዙ ነገሮችን ሪስክ ወሰደች ያንስልሽ አባቴ ምንም ሮል አልነበረውም አይደለም ብዙ ሮሎች አሉት ማስተዳደር ማሳደግ ጀምሮ ብዙ ነገር እንደዛው ደግሞ አንዳንዴ ቃሉን ብዙ አልወደውም በቃ እንደሆነ ያሳደገችኝ የሚባል ነገር አለ እንዳልቶ ልትሆን አትችልም የወንድ ስራ የሴት ስራ የሚባል አሉ ብቻ እንደዚህ በእኛ ማህበረሰብ የተከፋፈሉ ግን ሙሉ የፋይናንሻልም ፍሪደሙም እሷ ጋር ነበረ ወጣ ሰርታ ገብታ ቤቱም ብቻ ሁሉ ነገር የብዙ እናቶች እንደሚያረጉት ማለት ነው የውጪ የጸጉር ቤት ነው ረጅም ዓመት ሰራቸው እኔ ስወለድ ጀምሮ የማቃት ስቲል አሁንም እየሰራች ነው እናቴ ከዛ ጀምሮ ብዙ ነገሮችን እሷ ነው በፋይናንሻል ስትጋፈጥ ምን ስትል የነበረችው ስለዚህ አባወራ ማወራ የሚባለው ነገር እኩልኛ ቤት ሚዛን ነው ውሳኔዎች ላይ ምን ሊሆን ይችላል አንዳንዴ አባታችሁ መጣ አይደለም እናታችሁ መጣ እየተባለ ያደግንበት ነው አባታችን ጋር በጣም ፍሪደም ነበር እሷ ደግሞ ኮስታራ ብዙ አባቶች የሚሉት ገጸ ባህሪዎች አሉና በቃ እሱ አባባ ምን የሚባለው እኛ ጋር እናታችሁ መጣች ነው ልክ ስለዚህ ያኛው ባላንስ ያደርጋል አንዳንዴ እኔም የመጣውበት ቤተሰብ ጋር ልጆቼ ለኔ እኔ ያመጣው ቤተሰብ ደግሞ እንደዛው ልጆቼ ከኔ ጋር ትንሽ ይሻላሉ እናታቸው ኮስተር ካለች ደንገጥ ነውና ፍሪደም ከፋይናንሻል ፍሪደም ጀምሮ ቤትን ሼፕ ከማድረግ ጀምሮ ሮሉ የወንድ የአባት የሚባል ነገር የለም የመጣውበት ቤተሰብ ሁላችንም እኩል ድምጽ አለን ኢቭን እኛም ልጆችም ሆነን እንዳልኩሽ እናትና አባቴ ጋር አንዱ ሳኔ ሲወሰን ጀምሮ ልጆቻችን ቮት እናደርግ ነበር የምሬን ነው ቁጭ ብለን ማታ በተለይ አዲስ አበባ ለምሳሌ ስራ መቀየር ይሆናል እኔል ደሞዝ አገኛለሁ እዚህ አበል እንደዚህ ያለኝ እና ስራ ልቀይር ነው ምን ታስባላችሁ እኔ ደግሞ ያን ዩኒቨርሲቲ ልሄድ ነበር ትዝ ይለኛል ቦልድ ሆና ነውና አንተ ዩኒቨርሲቲ ልትሄድ ነው ስለዚህ ወደ አዲስ አበባ ከመጣው እኔን ሉዝ እናደርጋለን ቢያንስ ዩኒቨርሲቲ ጨርስ እንዲህ ተባለ ቁጭ ተባለ ቮት አድርገን ነው
ስራው ዛው እንዲቀጥል የተደረገው ስለዚህ የቤተሰብ ቀን ነበራችሁ በሳምንት ወይ በወር ውስጥ እንደዚህ የምትሰበሰቡበት ሐሳቦቻችሁን ሼር የምታደርጉበት ስፔሲፊክ ቀን ሳይሆን አይዲያው የሆነ ጮክ ያለ አይዲያ የቤተሰብ ውሳኔ የሚወስን አይዲያዎች ካሉ ግን ፍሪ ነን ሁላችን መሰብሰብ ካለብን በቃ ማታ ተፈለጋላችሁ በጊዜ ነው እንባላለን ፋስም ካለ ጓደኞችም ካለ አቋርጠን መተን ቁጭ ዲሳይድ የምናደርገው ሶ ፋሚሊው ዲሞክራት የሆነ ቤተሰብ ነበር የመጣንበት አሁንም ያመጣው በተቻለ መጠን ህፃንም ቢሆኑ ሽርሽርም ሲሄዱ እዚህ ከሄዳችሁ እንዲታገኛላችሁ ሶ እኔ ብቻዬን አልወሰንም እሷ ብቻዋን አትወስንም ኑ በቃ ምናምን የሚባል ነገር የለም ምን ይሻላል የሚል ኦፈር ነው የምናቀርበው ከዛ በኋላ ካልተመቸው ራሱ ኔክስት እድል ይሰጣል ያን እንዲሆናል ዛሬ ደሞ ልጆች ስለሚሆኑ ደግሞ ለመሳሳት ቅርብ ናቸው ልክ ነው ዲሞክራሲ ከሌ የሚባል ነገር የለም አባትናት የሚለው ሮል የጋራ ድምር ውጤት ነው እንጂ ለብቻው ጎልቶ የሚወጣ የለም ያጋው በጣም ቆንጆ ስለዚህ ሴቶች ፋይናንሻሊ በለጡም ወንድ ልጅን በለጠ እናንተ ቤት ለውጥ የሌለው ነገር ነው ማለት ነው ስለዚህ ይሄንን ሐሳብ ትደግፈዋለክ ምንም ጥያቄ የለም ብቻዬን ሆኜ ነው የሚማመጣው ነገር የለም እውነት ለመናገር እኔም ስራ አጥቼ እሷ እኛን ያቆመችበት ሰዓት አለ እንዳልኩሽ እናቴም እንደዛው አባታችን ረጅም አመት ስራ ፈቶ በሷ ይኖርንበት አለ አንዳንዴ እንደ ድምጾች እሰማለሁ ሲል ልጅ ልበልጣችሁ አይገባም ምናምን በጣም ብዙ ጊዜ የሚባል ነገር ነው ብዙ ወንዶችም አይፈልጉም እንደውነታው ልክ ከበለጠቻቸው ንቅር የሚላቸው ነገሮች አሉ እንደው ምን አየው ሴቶች በጣም ስኬታማ ከሆኑ ወንድን አይፈልጉም ምክንያቱም እሱ ላይ ለመጠገን ስለ ማለት ጥገኛ ለማለትም ይከብዳል ግን እሱ በደንብ ሲበልጥ ነው የሚፈልጉት እንጂ ሴቶቹም ብዙ ፍላጎት የላቸው ወንዶቹም ሴቶች ስትበልጣቸው ፍላጎቶች የላቸውም የሚባል ነገር አለና ስለዚህ እናንተ ቤት አይሰራም አረት ብለጠኝ እኔ ከልጅሽ በቁጭ ይጭታል ምንም ለውጥ የለውም በርግጠኝነት ያው ጾታዊ ሳይሆን አንድ ያስተሳሰብ ጉዳይ ይመስለኛል የመጣንበት ማለት ነው አሁን የመጣውበት እናቴ በልጣ ምንም የተፈጠረ ነገር አልነበረም ስለዚህ እኔም ባለቤቴ ብትበልጣኝ ምንም እኔ ጋር የሚፈጠር ልዩነት የለም ቤቷ ይግደል ልጆቻችን በተለይ የሚፈልጉት ነገር አይጡ ሁሌ የምለው ነገር በቃ ፍሪደም የሚፈልጉት ነገር ምናሟላላቸው እስከሆነ ድረስ ከኔ ይምጣ ከሷ ይምጣ ለኔ ለውጥ የለውም ስለዚህ ቤቱ ይመራ ብቻ የሚል ሐሳብ ነው ማለት ነው በጣም ደስ ይላል በወላጅነት ሊሆን ይችላል በጋብቻ ሊሆን ይችላል ወይም ደግሞ በእጮኝነት ጉዞ ላይ ያሉ ሰዎች ይኖራሉና ለነሱ ምን ማስተላለፍ ትፈልጋለህ ራሳችሁን አዳምጡ ነው የሚል የኔ ህይወት ነው ለምሳሌ የኔ ህይወት ቀጥታ ስናገርሽ እሷን እስከማገኝ ድረስ ቶላ ገባለው ያላሰብም ረባሽ የሚባል በጓደኞቹ እንደዛ አይነት ካራክተር ያለው ሰው ውስጥ ነበርኩኝ ስለዚህ በጊዜው ወደ ትዳር ምናምን የሚባል ነገር የለም በቃ ረባሽ ነገር ስትባይርለ ሶ ልክ የሆነ ሰውን ስታገኝ ሶልሜት የሚሉት ነጮች ልክ እንደዛ በቃ ያንቺ ሰው ሲሆን ጊዜ አታጠፊም በርግጠኝነት ዋጋ ላይ ያስከፍል ይችላል አቃለው ግን በሪሰርች በካልኩሌሽን ይመጣ ይመስለኝ እሷን ለማጥመድ ከሷ ጋር ለመኖር እንዴ just ሳታወሪ የምትግባቢው የሆነ ነገር ድርጊት አይኔን አይታው የሆነ ነገር የምታቀው እንደዛ ነገር ሲሆን ራሱ የሚያሳውቅ ይመስለኛል እንጂ ቆይ ከዚህ ጋማ እንዲ ብለሽ አቅጄ የሚሳካል ያላስብም ወይ ደግሞ በዚህ እድሜያችሁ አግቡ ጊዜያችሁ ይሄደ ነው እንደዚህ ተጨናንቆ ተገብቶ በኋላ ብዙ ሪስኮች አሉት ያስባሉ ግን አምነሽበት የራሱ ታይም አለው የኔ ማስብ አሁን ሳገባ ስንት 26 27 አመቴ ነው እንዴ ብሎ በጊዜ ዩኒቨርሲቲኛ ጋባች የተመረቁት ውስጥ ያገባ የለም አይ ቲንክ ባልሳሳት ያለ ካለ አረሙኝ ኮሜንት ላይ የመጀመሪያ ወንድ ነኝ መሰለኝ ሴቶች እንኳን አላገቡ ነበርኛ ስንወጣ ምን አስቸኮላ ነበር ስባል ነበር ኢቭን የኔ ቅርብ ሰዎች ነበሩ ለኔ ግን ችኮላ አልነበረም ለኔ በቃ ትክክለኛ ስሜት ነው ያን ሰው እዛ ጋር ሉዝ ባረጋው ነገ ደግሜ ያን ሰው አላገኘው ስለዚህ ከውስጥ ሲሆን ካልኩሌሽኖች ሁሉ ጥፍት ነው የሚሉት እድሜው ማተር ያረጋም ፋይናንሻል ማተር ያረጋም ፋይናንሻል ኢቭን ያኔ በዛ ሰዓት ደሞዝ 2300 ብር ነበር ተመርቄ ግራጁዌት ያረኩበት 2006 ነው ወጣ ነው ለ7 ግራጁዌት አድርገን 2008 ላይ ነው እሷ ጋር እነዚህ ሐሳብ ይመጣው ሶ ከሷ ጋር ማንዶር አልቆየም እንዳልኩ ያሰከረ ማታ መጣበት ነገሩን አፈጣጠነልን ስለዚህ ብዙ ነገሮችን ካል በፊት መስፈርት በለሽ ቁጭ አርክሻቸው መስፈርቶቹን መስፈርት አይሆን ያን ሰው ኮደርሽው ለምሳሌ እንትኗን ጸጉሯን አይቺ ነው ወገቧን ዳሊዋ እንዲ ብዙ መስፈርቶ የነበሩ ነገሮች ልክ ያንቺ ሰው ከሆነ ላንቺ ሁሉ ነገር ያሰውን አንደኛ የሚሆንሽ ሞናሊዛ ጉዳይ አይደለም ከዛ በኋላ ምንዋን ይወደድከውም ስትባል ለመናገር ይከብዳል በቃ ወድጃታለሁ በቃ ከሌ ብለሽ ምናልባት በፊት ለምሳሌ ጓደኞች ጋር መስፈርት እኔማ ቃይኗ ካላማረ ምናምን ወይ ጥርሷ ካላማረ ምናምን ትያለሽ ልክ ያንቺ ሰው ግን ኮደርሽው ለምን ወላቃ ለምን ፍንጭት ሌላ ነገር አጥቶ አይመለከትሽም ስለዚህ መስፈርት ሁሉ ይጣፋብሻል ያንቺ ሰው ሲሆን ስለዚህ አግቡ አታግቡ ለመምከር ማንን ያገኛችሁት ሰው ነው ጥያቄው የምታገቡት ሰው ታቁታላችሁ ወይ ተወዱታላችሁ ወይ ፍቅር ቅድሚያ መሆን አለበት ከዛ በኋላ ቀጣዩን ግን ለመጋፈጥ ዝግጁ መሆን
ፍቅር ካለሌለው ይቀላል ያልኩ አይደለም ይከብዳል ግን ፍቅሩ እስከቀደመ ድረስ ነገሮች እንደሚያልፉ ማመን ጽናት ካለው ሁሉም ነገር ይሆናል ብዙ ከባድ ነገሮች ይኖራሉና እኔ አሳልፌዋለሁ የምትለው ለሰዎች ተሞክሮ የሚሆን ነገር አለ በልጅነት ወደ ትዳር ውስጥ ስለገባው እነዚህ ፓዞች አልፌያለሁ ግን አሁን ውጤታማ ነኝ የምትላቸው ነገሮች አሉ ከባድ የምትላቸው የዛን ሰዓት ስትገባ እንዳልኩሽ ነው ፍቅርን ያስቀደም ነው ፋይናንሻሊ ከባድ ነገሮች ነበሩ ኢቭን የልጆች ደሞዝ እስከ መክፈል ግራ የሚያጋባሽ ሰዓታቶች ነበሩ ወሩ ሲመጣ የሚጨንቂ ሰዓት ነበር ቤት ክራይ ሲመጣ ግን ያ ሰዓት ላይ የሁለታችን ሪሌሽን ወይ ደግሞ የሁለታችን ፍቅር ላልቶ ወይ የሆነ ነገር ሆኖ ቢሆን ኖሮ ብዙ መንገጫገጮች ይፈጠሩ ነበር የማያስፈልጉ ንፋሶች ሊገቡ ይችላል ነበር በዙሪያችን ያሉ ሰዎች አጋጣሚ ሆነና ሰፖርቲቭ ሆኑ ቤተሰቦቻችን ጭምር ስለዚህ ነገሮች በጣም አቀለውልናል የሚያስፈሩ ነገሮች አሉ ፋይናንሻል በተለይ እንዳልኩሽ ቅድም ምንም ነገር ቢሆን የልጆች ፍላጎት እንዲጓደል አልፈልግም እኔ ባዶ ግሬ ሊድ እነሱ የተመቸ ነገር ይኖራቸው ያን ነገር አፎርድ ማድረግ እንደማልችል ፊልም ማድረግ ቀን ያኔ ነው ስብር የምትዩ ያኔ ደግሞ ያም ሰው ወይ ደግሞ አጋርሽ በዛ ሰዓት አንተ ኮን እንዲ የሆነ ብሌሞች መወቃቀሶች ይኖራሉ አንዳንዱ ሪስክ ቴከር ብቻው ሊሆን ይችላል ችግር የለም እኛን ወጣው ብለሽ አስገብተሽ በኋላ ላይ የማይሆን ላይፍ ሲገባ ወይ ደግሞ ከነበረበት የተደላደለ ህይወት ውስጥ አውጥተሹ እንዴ አይነት ህይወት ውስጥ አመጣውት እንዴ ጸጸት ውስጥ የሚከትሽ ጉዳይ አለ ለልጅሽ ደሞዝ መክፈል ሲያቅትሽ ግራ ሲገባሽ እሷስ ዘገስ ስትጨነቅ ስታይ የሁሉ ሪስክ ነው እኔ ነኝ እዚህ ነገር አቻኩ ያስገባት እንዴ ነገሮች አሉ ሶ ያ ሪስክ እንዳይመጣ የጋራ ውሳኔች መሆን ነበረበት ለምሳሌ እኔ ስራ ስለቅ ያንን ነገር አማክሪያት ነው የወሰንኩት ስራ ስለቅ ስራ አልነበረኝ ግን የተሻለ ስራዎች መፈለግ አለብኝ ያን ስራ ለመፈለግ ደግሞ ታይም ፍሪደም በጣም አስፈላጊ ነበር በተለይ ወደ ሶሻል ሚዲያው ስንመጣ ማለት ነው ሶ እዛሁኝ ሰራ ነበር ቢሮ ውስጥኝ ቢሮ ሰላማዊ ነበር ግን እንዳልኩሽ የገንዘብ ፍሪደም አለ ታይም ፍሪደም አልነበረኝ ልጆቼን አላገኝም ሚስቴን አላገኝም እንደዚህ በጣም ውስን ሰዓቶች ነበሩ ስለዚህ ያን ውሳኔ ስንወስን ስራ መልቀቅ አለብኝ ስራ ስለቅ ደግሞ ቋሚ ደሞዝ አይኖርንም ሊኖርንም ላይኖርም ይችላል ወይ ተሻለ ወይ ደግሞ ዜሮ ሊኖር ይችላል ሶስን አብረን ይወሰን ከዛ በኋላ ነው እነዛ ችግሮች መጡ ያልኩሽ ስራው መሃል ላይ ጠፋ የለመርነው ቋሚ ገንዘብ የለም ጊዜ አለ አብረን እንውላለን አብረስቱ ደግሞ አንዳንዴ ባሮኪስ አንዳንዴ ይጨንቅሻል እሷ ላይ ያለው ፊት አይኖራል እሷ ምን ላርግ አይነት ነገሮች ይኖራሉ እሷ የምታመጣው ነገር በቂ ላይሆን ይችላል ከዛ የልጆች ደሞዝ መቁጠር ጀመሩ ወር ሲመጣ እንዴ ይጨንቅሻል እናታችን በዚህ አጋጣሚ በጣም ነው የኔ እናት ያው የጋራ እናት ያት በጣም ሰፖርቲቭ ነበረች ብዙ ነገሮቻችን ደብቃለች ሸፍናለች ያኔ እንደ አይነት ነገሮች ፊል ታርጌት ይችላልሽ ያን ውሳኔ ለምሳሌ ስራውን በራሴ ቢሆን ለቅቄ ነበረው እንደዚህ እንደ ችግር ውስጥ ከተስኳትልሽ ግን ሪስኩ የጋራ ነበር ቀደም እንዳልኩ ቁጭ ለና ወርተንበት ስራ መልቀቄ አምናበት ተማምነን ስለሆነ የጋራ ሪስክ ነው ባይሆን ኖሮ ከባድ ነበር አንተ ነክ በዚህ ሰበብ የሚል ነገር የሚመጣ ነበር እሱን የሚልሽ መወቃቀሱ ሲኖር ያኔ ነው ግጭቶች ነገሮች ቡርቅቅ ይያሉ የሚመጡት ስለዚህ ምንም አይነት ውሳኔዎችን በተለይ እንዲ ሪስክ የሚወስዱ ውሳኔዎች በጋራ ቢሆን በጣም አሪፍ ነው በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድነው ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ ለማንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ሊሰንፍ ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎት ማግኘት ትችላላችሁ በ09774050 ላይ ደውሉልን ቆንጆ ትምህርት ናት ለሁሉም ሰው ይጠቅማል ብዬ አስባለሁ ውሳኔዎች ላይ የጋራ መሆናቸው ተወቃሽ ከመሆንም ነገሮችን ብቻ ከመጋፈጥም በጣም ያወጣል ለሁለቱም ጠቃሚ ነው እስቲ ወደ ስራ እንሂድና ደግሞ በቲክቶክ በደንብ እናቀሃለን 1 ሚሊዮን ፎሎወሮች አሉክ ኮንተንት ክሬተር ነህ ጋዜጠኛ ነህ ካማካሪ ነህና እንዴት ወደዚህ ልትገባ ቻልክ አጋጣሚውስ እንዴት ነበር ወደ ቲክቶክ ዓለም መቼ ገባክ ቲክቶክ ዓለም ኮቪድ ከወጣ በኋላ ነው ወደ ስራ ገቡ ስንባል ያኔ ብሬክ ተሰጥቶን አርፈን ነበር ልክ ወደ ቤት ሆነን እናይ ነበር ስኩል ግን ደሳስ የሚሉ ክሬቲቪቲ ልጆች እናይ ነበር ኮቪድ ከወጣ በኋላ ደግሞ እኔም ወደዚህ መግባት እድል መጣ ከዛ ህይወታችን እዛ ላይ ተመሰረተ ሶሻል ሚዲያው ላይ ወደዚህ ለመምጣት ግን ወደ ኋላ መሄድ አለብን ወደ ልጅነታችን በተለይ ወደ 94 95 አካባቢ በፊት አባቴ በህይወት የለማውን ሹፌር ነበር የክፍለ ሀገር ሹፌር ነው ሲመጣ ብዙ ጊዜ መደበሪያው ሲሆን ህይወቱ ማለት ይችላል መጽሐፎች ናቸው መጽሔቶች ጋዜጦች ናቸው በጣም ያነባል ብዙ ጊዜ ከክፍለ ሀገር ሲመጣም እንደሚያደርገው ይተኛና አንብብልኝ ይለኛል ነገር ስለዚህ ማንበብ የኔ ግዴታ ሆነ ለሱ ማለት ነው ተወዶ ነበር ማንበቡንስ አልወደውም ለሱ
ትእዛዝ ሲሆን እኮ ምንም ነገር የሚያናድሽ ምግብ እንኳን ብላ ስትባይና ተበላለሁ ስትባይ ይለያያል ብላ ስትባይ ያናድሻል ግዴታ እንደሆነ ፊልስ ታረጊው ልክና አንብብልኝ ነበር የሚለኝ መጀመሪያ ሰሞን አልወደውም ነበር ነው ለመናገር ጀርባውን ይሰጠኛል ይተኛል ከዛኔ ማንበቤን ቀጥላል ጓደኞቼ ወይ ታላቅና ታናሽ ውጪ ነው የሚጮቱት ድምጽ ይሰማሻል ብቻ አስቢ ወይ በልጅነት አይምሮሽ ጓደኛሽ ወይ ወንድምሽ የተጫወተ አንቺ ቤት ውስጥ ቁጭ ልስታነብ ለዛም የማይመለከት ለአባትሽ ብለሽ ከሰኞ እስከ ዓርብ ትምህርት ቤት ነሽ ብቻ ቅዳሜና እሑድ የሚያገኝሽ በዛ ሰዓትም ማንበብ እንዴት ነው የሚሰለች አስቢ ከዛ ልክ የተኛ ድምጹ ሲጠፋ ወይ ማንኮራፋት ነገር ሰማ ዘግቼ ልወጣ ስል ከዛስ ይለኛል ተበሳጫለሽ ደግመሽ ትገልጫለሽ ከዛ ስቶሪዎችን ደግመሽ ማንበብ ለሱ ማንበብ ጀመር ሳላቅ የሆነ ሰዓት እየተሳብኩኝ እኔ እዛው ውስጥኩኝ የምሰማቸው በተለይ መጽሔት ላይ ወይ ጋዜጣ ላይ የሚያነቡ ድሮ ሰዎች ካሉ ወደ ቀጣይ ወር ይተላለፋል ወይ ወደ ቀጣይ ጋዜጣ ከሆነ ወደ ቀጣይ ሳምንት ስቶሪዎቹ አጓጊ ስቶሪዎች ይቀጥላል ስለዚህ ያ ሳምንት እስኪመጣ ከሆነ ጊዜ በኋላ ከአባቴ በላይ እኔ ነኝ እነዛ ነገር የምፈልጋቸው ግን ባንዲ አይደለም ሂደት ነበር ፕሮሰሶች ነበሩት እሱ እንዳልኩሽ ክፍለ ሀገር ነበር ስለዚህ ክፍለ ሀገር ስለሆነ ያለው አማራጭ ለኔ ከእናቴ ብር እንደወስድ ያደርጋል ያኔ 50 ሳንቲም ነበር አዲስ ዘመን ጋዜጣ የልጆች አምድ አለ ሱዱኮ ጨዋታዎች ጥያቄዎች አሉ እንደሆነ ቴሌግራም ምናም ሳይጀመር ፖስታ አለች ጋዜጣውን ምንድነው የሚያሩ ሽያጫቸው እንዲበዛላቸው ለመሳተፍ ግዴታ ጋዜጣው ላይ የምትቆረጥ ፓርት አለች ጥያቄውን እዛ ላይ መልስ የምታስቀምጭላት የሱዱኮን ፓርት ወይ ደግሞ የስቶሪው ላይ ከሚነበበው የተረት መጽሐፍ የተረት ታሪክ ላይ ጥያቄዎች ይወጣሉ ስለዚህ ያቺን ጋዜጣ የጋዜጣ ምልክት አላት በመቀስ እቺ ፓርት ቆርጣችሁ ይላኩ ይላል እሷ ፓርት ቆረጠና በፖስታ ስገሽ ትልኪያለሽ ሳምንት መላሽ ቆይ ስምሽ እዛ ላይ ጋዜጣ ላይ ይወጣል ስሞቱ ያቃል አዎ እንዴ ለዛ ነው ከዛ በኋላ ነው አባቴን አልጠብቅም ራሴ ብሔራዊ ቲያትር ፊት ለፊት አለ አሁን ፈርሷል ባስ ፌርማታ ከሷ አጠገባሉ በጣም ብዙ መጽሐፍ ደርድረው የሚሸጡ ጋዜጣው 50 ሳንቲም ነው ከኛ ሰፈር 80 ሳንቲም ነው 84 ቁጥር ባስ በሷ ሂጄ ጋዜጣ ገዝቼ መለስ ነበር ከዛ ኮነ ጊዜ በኋላ ስንለማመድ ሌሎቹ እየከፈሉ ነው የሚያነቡት እዛው መግዛትና ከፍለሽ ማንበብ እንደ ኪራይ ማለት ነው ስለዚህ ልጅ ነበርኩኝ ስለዚህ አንብብ ይለኛል ቁጭ የሌሎች ስፖርት በጣም ነው የምወደው ስፖርት መጽሐፎችን መጽሔቶችን ያኔ ብዙ ነበሩ ኢንተርኔት ሊብሮ ምናምን እሱን እናነብና እንመለሳለን ጋዜጣውን ቆርጠን ደግሞ ምላሽን እንመልሳለን ስሜ ወጣ ቀን ምንም አይነት ሰፖርት አይደረግልኝም ለመልሱ ማለት ነው ያው የፖስታ መላኪያ የቴምር መግዣ ይሰጠኛል እሱን አድርጌ አስገባለሁ ስሜ ወጣ ሽልማት አለኝ ከክፍለ ሀገር ሲመጣ አዲስ መጽሐፎችን ይዞልኝ ይመጣል ማን የሚሸልምክ አባትክ ስሜን አይቶ ደስ ይሏል በጣም ነበር ያኔ የሚወደው እንደ ነገር አሁንም ቢሆን ደስ ይልሻል ያንቺ ልጅ ስሙ ሲለጠፍ መልሶ ልክና እንደዛ ያርኩኝ ሆነ ሳለ ራሴን እዛ ቦታ ላይ አገኘሁት በቃ ማንበቡስ በጣም ድብቅ አልኩኝ ከዛ ወደ ሶሻል ወደ ዲጂታሉ ዓለም ስንመጣ ደግሞ ነገሮች እንዲሄዱልሽና ለባለቤቴ ምን አረጋናል በየወሩ ደብዳቤ ጽፍላት ነበር በ21 ቅድም እንዳልኩሽ የማርያም ለት በ21 ሁሉ ደብዳቤ ያላት የፍቅር ጥያቄ ወይ ደግሞ ብቻ ፍቅር መግለጫ ነገሮችን አሁን ቲክቶክ ላይ የምታያቸው አንዳንድ ስቶሪዎችም ለሱ የተጻፉ ነበሩ እንደውም አንድ ያን ስቶሪ ለምን አሰራውም ትለኛለች አንተ ጻፍከው እዚህ ላይ ይመጣል ለዚህ ያለግን እናመጣዋለን ዛ ቫይበር ነበር ከነ ቴሌግራም በፊት ከነ ቴሌግራም ነው ከቲክቶክ በፊት ቫይበር ነበር ድምጽ ያስቀመጥኩላት ያን ስቶሪዎችን ልክላታለሁ ማታ ማታ እየሰማችሁ ተኛለች ምናምን ከዛ ድምጽ ደስ ይላል ለዚህ ይሄን አላር ላይ ጎንሽ ያለ ሰው አንቺ የማታውቂው ነገር ተጠቅስ ያረጋሽ በቃ ይሄ ነገር ማውልሽ ከዛ ተራኪውን መሞራነት እንደዛ ያዳበርን ሶሻል ሚዲያ መጣ ቲክቶክ ሲመጣ ደግሞ አንደኛው ሰፖርቲቭ ሆነች ለምን እሱን ስቶሪዎች አትሰራቸው የሚል ነገር መጣ ሞከር ነው እግዚአብሔር ይመስገን ቆንጆ ሆነ በጣም ቆንጆ በፊት ለአባትህ ከምታነብላቸው ታሪኮች ውስጥ ይሄ ታሪክ ብለህ ከምታስታውሰው አለ ወይ የተሸለምክበት መጀመሪያውን ታስታውሰው አለ ታሪኮቹን አይ ነው እንትን ነው የመልስኩት ጥያቄ ሱዱኮ ቁጥር ምናምን ነገሮች አላል አሁን አይመጣልሽ ከዚህ ጋር የጎደለን ቁጥር እነሱ ናቸው በእነሱ ነው መለስኩ ተረቶቹ ያው ይለያያሉ በጣም ረጅም ጊዜ ስለሆነ እድሜ ላሳወቅ ነው ብቻ ወደ 20 አመት 94 ወደ 23 አመት ምናምን አካባቢ ነው በጣም ልጆች ሆነን ነው እንትን የመሞከር ነበር ሶስቱን የማስተዋወስ ሚሞሪ ጠባብ ነው የሚሆነው ግን ሳነብለት ደስ የሚለኝ የኢትዮጵያ ታሪኮች አሉ የድሮ እነ መጽሔቶች ላይ ወጡ ነበሩ ለሱ በየጀምሬ ራሴ ውስጥ ድብቅ ቢያገኝ አሁን ታሪክ በጣም ነው የምወደው ከተረት በላይ የድሮ ታሪኮች እኛ ያልነበርንባቸው ዘመን የሚገልጹ ነገሮች አሉ አይደል በጣም ነው ደስ የሚል እሱ ማንበብ ስለዚህ አሁን ልጆችን ታስነብባለህ ወይስ ታነብላቸዋለህ ትንሿ ገና ነች ትልቋን ግን ነው አስነብባታለሁ በደንብ አስነብባታለሁ አንተ አንብባት ትባልም እባላለሁ
መጽሐፍ ቅዱስም እንደዚህ አንዳንዴ አንብቢልኛል ግን ከኔ በላይ እናታቸው ልጆቼ ላይ የሆነስ ለመናገር በጣም ክሬዲት እሷን የሚገባት ብዙ ነገሮች እሷን ሼፕ ያደረገቻቸው አለች ታሪክ ለእናንተ የሚል ፕሮግራም አለክና እሱ ፕሮግራምስ መቼ ተጀመረ ሲቀጥል ደግሞ እዚህ ላይ መቼም ታሪኮቹ ማስተዋወስ አይቀርምና ልብህን የነካክ ወይም ደግሞ በጣም ያስገረመ ታሪክ የትኛው ነበር ታሪክ ለእናንተ ትልቅ ፕሮግራም ነው እንደሐሳብ ብዙ የሚተነፈስበት ፕሮግራም ነበር ኦሬዲ አሁን ለጊዜው ሆልድ አድርገናል የተሻለ ኳሊቲ ወጥሻለ መንገድ እስከምንመጣ ድረስ ብለ ብዙ ደስ የሚል ስቶሪዎች ነው የሚኖሩት የተበዳይ ድምጾች ናቸው ከሲዳማ ክልል የመጡ ናቸው በጣም ከሚረብሽኝ ስቶሪዎች መካከል ነው እና በገዛ በባለቤቱ በዘመዷ ባለሚስቶች ነው የመጡት ሚስትየው ነው የደፈራት ቪዲዮ ቀርጾ ከዛም ደግሞ በሶ ገንዘብ አምጡ የራሱን ሚሪንዳ ውስጥ ነው መሰለኝ ምንድነው እንቅልፍ ኪኒን እንደዛ ነገር አድርጎ ክርስቲና ልጅ የሚባለው ያበል ልጅ ነው ክርስቲና ልጅ ነው የሰውየው የወንድምየው ሚስቱ ነው እንደዛ መጥቶ አድርጎ ቤቱ ድረስ ቪዲዮ ቀርጿት ለሷ ቪዲዮ ይልካል ያስፈራራት ለባልሽ ልከዋለው የሰፈር ሰው እንዲያይብሽ አረጋለሁ ስለዚህ 100,000 ብር አምጡ 50,000 ብር አምጡ ያለ የገዛ እኔ የምትዩ ሰው እንደዛ ያረጋልና አንዳንዴ ምን አለ እንደ አይነት ሰዎች ቢቻልና መረሽም ቢሆን ለኔ ደስ ይለኛል ከዚህ ከፋ ምን ነገር የለም በቁሞት ነው ለሰው ስቃይ የሚሆን ሰዎች ህግም ደግሞ አንዳንዴ ለምን እንደሆነ አላውቅም ክፍተት ይኖር የማስረጃ ጥራት ይሆን አላውቅም ደስ የሚል ስቶሪዎች አሉ ብቻ ሳስበው በጣም የሚረብሽ የሚያነደኝ ስቶሪ ነው አቅም ኖሮሽ ውሳኔዎች ራስ አንዴ መወሰን ብትቺ ፍርዱን ወጥተሽ ወይ ስቅላት ወይ ሞት ወይ መረሸናይት ውሳኔ የምትወስኝባቸው አንዳንድ ግለሰቦች አሉና ብዙ እንትን አሉ ግን ሰው ቢያንስ ይተነፍስበታል ይማርበታል ምክንያቱም አንዳንዴ ያንቺ ስቶሪ ኔጋ ሲመጣ ስክትል ይችላል እንደዛም ቅድም ላልኩሽ ደግሞ የኔ ስቶሪ ለኔ ብቻ ሊሆን ይችላልና ግን ከመጥፎ ነገሮች ግን መማር የሚችል ይመስለኛል መቼ እንደጀመርከው ግን አልነገርከኝም አጋጣሚው ጀመረው እንትን ነው መነሻ የነበረው ቲክቶክ ላይ ብዙ ስቶሪዎች ይላኩልኛል የኔ ታሪክ ነው ስራልኝ እንደዚህ አይነት ነገር ሲመጣ የነገር በዩቲዩብ ያደግ አንደኛ በቲክቶክ ፋሚሊ 5 ደቂቃ ወይ 10 ደቂቃ ነው ልታወሪ የምትችል ፕላትፎርም ደግሞ ያን ያለ ረጅም ቪዲዮ አይጋብዝም ልክ ነው ወደ ዩቲዩብ ያደግ የሚል ሐሳብ መጣ ጀመር ነው አሁን የተወሰነ ሆልድ አድርገናል ስቶሪዎች እያደራጀን ነው በደንብ ከዛ ወደፊት እንቀጥላለን መነሻችን ግን እሱ ነው ከኦዲየንስ የመጣ ጥያቄ ነው በጣም ቆንጆ ሰዎች ሲተነፍሱት በጣም ይቀላቸዋል ብዬ አስባለሁና በጣም ብዙ ቪዲዮዎችን ትሰራለህ ቲክቶክና ከአየኋቸው ውስጥ ባለቤቴን አጣው ላይ ሰራው ቪዲዮ አለና በጣም ቫይራል የወጣ ቪዲዮ ነው በጣም ብዙ ሰዎች አይተውታልና ያ አጋጣሚው እንዴት ነበር ለቅሶ ሊደርስ የመጡ ሰዎች ነበር ወይ በጣም ብዙ ሰዎች እውነት ነው የመሰላቸው ከስር ያለውን እንትን አላዩትምና ውስጥ ኮሜንት ላይም ገብቼ ሳይ በጣም አዝናለሁ በጣም የሚከብድ ታሪክ ነው ምናምን ያሉትና እስቲ ስለሱ ቪዲዮ ንገረኝ እኔ በህይወቴ ኔጌቲቭ ኮሜንት አላየሁም ነበር ለመጀመሪያ ጊዜ ለኔጌቲቭ የሚጠጋ ኮሜንት ወይ ደግሞ ኔጌቲቭ ኮሜንት ያኔ ነው ያየሁት በተለይ እንዳልሞተች ሲናገር ማለት ለራማ ብለንዲት ሚስትን ተገላለ ባንማር ይቅር እንደ አይነት ነገሮች ነበሩትና የምር ብሶረበሽ ወዲያ ቪዲዮ ሰራው ማስተባበያ ስልክ ይረፍታጣ እናቴ ጋም ባለቤቴ ጋም ቤተሰቦቿ ጋም እና ትንሽ ይረብሽ ነበር በዛኛው ሳይድ እኔ ጋር ደግሞ ጀስት ምንድነው ሐሳቡ የነበረው ልጆች ናቸው የምንነግራቸውን የሚቀበሉት በቃ ሰው ከጭቃ ይሰራል ከተባለ በጭቃ እንደወረደ የሚረዱን ሲቀጥል ደግሞ በህይወት እስካለን ድረስ ጊዜ እንስጣቸው እናጣጣም ነው በቃ ሉዝ እናርጋቸው እንደዚህም አለ ሰው ቤተሰቡን ያጣል ስለዚህ እጃችሁ ላይ ያሉትን እንከባከብ ነው በቃ ጊዜ እንስ ከሚል አንፃር ነው የተሰራ የነበረው ግን ኮሜንቶችም የሚደውሉትም ያስፈሩ ነው እንዴ አግኝጃት አለበት ነው የሚሉም ማለት ትላንተች እና ስቶሪ ላይ መግቢያው ላይ ከ8 ወር በፊት ነው የሚለው ምናልባት ቪዲዮቻችን ያዩ ከዛ ባነሰ ጊዜ ከሷ ጋር ቪዲዮ ሰርተን ነበር ቢያንስ በአካል የሚያገኙ ነበሩ እንዴት ትላንት አብራቸው ይቻቻል ነበር ለሚሉም ማለት ግን ጭራሽ ማስተማሪያ እንደሆነ ስናገረን ሁለተኛ ቪዲዮ ላይ የውሸት መሆኑ ያናደደች ደግሞ ለቅሶ ደርሻለሁ ሲያል የለም እስከ እንደዛ አይደለም ግን ከውጭ ላይ የምር ደውለው የሷም ጓደኞች አብሮ አደጎችም ነበሩ ደውለው ጎረቤቴ ኮነች እኔም አላቃቸው ማለት ነው ጎረቤቴ ኮነች ምን ሆና ነው ምናምን ነገር አረ ድራማ እኔ እኮ ደንግጬ ቤት ደውዬ ደህና ነች ብለውኝ እኮ ነው ምናምን ይሉሻል ትንሽ ረብሻል በዚያ ቀደም በድጋሚ ይቅርታ ትንሽ አስጨንቄ ነበር ሰው ችግር የለም ብሩክ ሰዎችን ማገዝ መደገፍ የምትወድ ሰው ነህ በሃይማኖትም ጠንካራ ሰው ነህና ይሄን ማንነትን እንዴት ገነባኸው ኩረጃ ከናቴ ተኮረጃ ጥሩ ኩረጃ ጥሩ ነው
ከአባቴ ጋር ምን አይነት ላይፍ ነው ያሳለፍነው መሰለሽ ጓደኛ በጣም ጓደኛ ይባል እናታችን ደግሞ እምነቷም ሃይማኖቷ ላይ ጠበቅ ያለች ነች ኢቭን ጾም ጀምሮ እኛ ከማይጾሙት ውስጥ ነን እኔና አባቴ ቤት ውስጥ እንጾማለን ውጭ አንጾም ለሷን ፍራቻ በጣም የሚፈራት በጣም የሚያከብራት እና ቤት ውስጥ ይጾማል እሷን አትቆጣ ስለዚህ ውጭ ወጣን የምናረጋውን አርገን ቤት እንደሚጾም ነው ወቅት የምናረጋው ግን የሆነ ሰዓት በኋላ የምትባንኙ ነገር አለ አንዴ የትኛው መንገድ ልክ ነው ከኔ ቀርሞ እሱ ነው ባነ ነው የሚገባው ሰው ልክ አንቺ አሪያ የምታረጊው ሰው የሚያደርገው ሁሉ ልክ ነው የሚመስልሽ አይደል ትክክል ስለዚህ ልክ እሱ ሲገባው እኔም ገባኝ ማለት ነው ግን ቀድሜ ከሱ ጋር አብሬ እያጠፋው ነበር የሆነ ጊዜም እድሜም ያስተምርሻል መሰለኝ ያኔ ነው ለዛ ሸርተት ብለን የሷ መንገድ ልክ እንደሆነ ይገባን በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድነው ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ ለማንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ሊሰንፍ ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎት ማግኘት ትችላላችሁ በ09774050 ላይ ደውሉልን ቲክቶክ ላይ ደግሞ አንድ ካራክተር አለ አባባ ጅላሉ የሚባልና በጣም በብዙ ሰዎች ዘንድ ተወዳጅ ነው የቤት አከራይ ነውና እሱን ካራክተር እንዴት ሰራችሁት አባባ ጅላሉ ቻቻ ይባላል እሱ ነው የወለዳቸው ግን የሁላችንም በተለይ በተለምዶ 90ዎች ውስጥ የሚባሉ የኢትዮጵያ እንትኖ ማህበረሰቡ ጎረቤቱና ትክክል ብሄር ዘር ማንልበት ዝም ብለን ያደግንበት እዚህም ቤት ወጥ እዛ ቤት እንጀራ ይወሰድን እሳቸውን ሐሳብ ነው ያመጣው ቻቻ ይባላል በጣም ጎበዝ ጻፊ ነው ሪል ያረጋቸው እኛው በቪዲዮ ማምጣታችን እንጂ ሊነቱ ድሮ ቢሆን የማይገኑ ሰው ይመስሉኛል ሳስብ እንደ ጊዜ የሚያገናኙ ሰዎች አሉ ብርቅ የሚሆኑ ድሮ ስታሪው ተራ የነበር ኖርማል የነበረ ድንገት ያ ነገር ሲጣፋ ያ ነገር ሲታጣ በጣም ውድ የሚሆኑ ቢሰዎች አሉና አባባ ጅላሉ በየቦታው አሉ ያስባሉ አሁን ላይ በጣም ቢገኑ የምንመኛቸው ገጸ ባህሪ ናቸው ጊዜ አርፍዶባቸው አሁን ገነኑ እንጂ ድሮ ሁሉም ቤት የነበሩ ሰዎች ነበሩ አሁን ግን የተወሰነ ቦታ ያሉ ይመስልኛል ያ እንዲበዛ ከማድረግ አንፃር ነው አባባ ጅላሉ ቻቻ ወለዳቸው በጣም ቆንጆ በሰዎች ዘንድም በጣም ተቀባይነት ያገኙ ሰዎች ናቸውና የመጀመሪያ ቪዲዮአችሁን ከሳቸው ጋር ስትለቁ ምን አይነት እንተናገኛችሁ አስተያየቶችን ወይ በጣም ደስ ይላል አባባ ጅላሉ በድሉ እውነት ሙስሊም ነው እሱ አባባ ጅላሉ ኦኬ ከናቴ ጋር ከአባቴ በፊት የሚተዋወቁት እኛ ቤት ነው ረጅም ዓመት አብሮ ኖረው ሪል ሙስሊም ነው የተቀየረው ምንድነው እድሜው አቶ አባባ መባወላቸው ነው እና የቤት አከራያችሁ መሆኑስ አይደሉ አባባ ጅላሉ የቤት አከራይ ሳይሆን እኛ ጋር አብሮ ነው የሚኖሩት እናልኩሽ የናቴ ሪል ጓደኛ ነው ረጅም ዓመት እሱ ሙስሊም እሷ ክርስቲያን ነች አብሮ ኖሯል እስቲ እኛም ተወልደን አድገን ከኛ ጋር ለበድሉ ማለት በድሉ ነው ሪል ስሙ አባባ ጅላሉ ሲመጣ ከኔ በላይ እሱ ላይ ነው ህይወቱ የከበደበት የሚያውቁት ሰዎች ሁሉ ቤት አከራይና አከራይ ስልክ ምን ለኔ ለቀቀኝ ያለ ድረስ ከውጭ የሚደውለት ነበር አብሮ አደጎቹ ድሮ የሚያውቁት ነው ነገርና ስልክ ከውጭ ሲመጣ አንተ ቤት የምከራዩ ይሉታል እንደ ቪዲዮ ኮምቦል አልሰራም ምን ሀብታም አርጋት ታሰረይና ያለ ብርም ሰጥቶኝ ነበር ስለዚህ ያቺን ብር ለኛም ስጠን ብለው ያስጨነቁት ነበር እና እኔጋም ደውሎ ያገናኝ ነበር ቆንጆ ፊድባክ ነበር በጣም ፖዚቲቭ ፊድባክ ነበር እንዳልኩሽ ነው ቀደም ጊዜ ያገነናቸው ናቸው በሳታቸው ሁሉም ቤት የነበሩ አሁን ግን እየጠፋ ያጣና ያለ ነው ስሜት ይመስለኛል እምነት ብሄር ፖለቲካ ሳይቀላቀል ሰውኛ መሆን መንገድ አንደኛው ነበር ቆንጆ ፊድባክ ነበር በጣም እኔ ምሳቸው ከሰሩት ውስጥ ብር ጨመር ያደረጉ እየተቀበሉ ልክ አግብቼ ልወጣ ነው ስትል የሰጡክ ቪዲዮ አይቻለውና በጣም ብዙ ሰዎችን እሱ ማስተማር ይሆናል ብዬ አስባለሁ ከቲክቶክ ከተቀበልካቸው አስተያየቶች በጣም ይገረመክ ወይም ደግሞ በጣም በቃ ህይወቴ ውስጥ ለውጥ አምጥቷል የምትልበት አስተያየት አለ ብዙ ኮሜንቶች እንዳለ ጥሩ ናቸው ቀጥልበት ታሪኮቹን ብዙ ሰዎች ስለሚወዳቸው ጥሩ ኮሜንቶች ናቸው ግን እኔ ላይ በቃ እቺ ኮሜንት ትንሽ ተጽዕኖ ፈጥራለች የምትላታለች በጥሩ መንገድ ኮሜንት ላይ ሳይሆን ፊዚካሊ ነው የ8 አመት ልጅ በዛኛው ሳምንት ወይ 15 ቀን ነውና አግኝቶኝ የምትሰራው በጣም ትላልቅ ቁም ነገር ነው በጣም ይጠቅማል እሺ ሲለኝ እድሜውን አየሁትኝ ፊዚካል በጣም ከሄደ 10 አመቱ ነውና እንዴ ያህል ስልሽ ገብቶት ማየት ላይ ይችላል ሳይድ በግዱ ሊመጣለት ይችላል ግን ቁም ነገር ይሁን ፌዝ ይሁን ዋሳፈዛ ሳይሆን በምን ፊል አርጎት ነው አልኩኝና ቤተሰቦች ማግኘት ፈልጌ ነበር የሚቻልበት ቦታ አልነበረምና ኳስ ልንጫወት የለም አጋጣሚ ያገኘ ነው ከሌሎች ጓደኞቼ ጋር ነበርና ብሩክ የምትሰራው በጣም ቁም ነገር አለ እንዴ አልኩ
እናንተም ያሉ እንዴ ማለት ማየቱ እና መለየቱ ገርሞኛል በጣም ስለዚህ የሆነ ጠንቀቅ ማለት ጀምረሽ ለካ ልጆችም ያዩሻል የምትለው ነገር ስለዚህ እሱኛው ነው ኮሜንት ሞር ቆንጠጥ አድርገሽ እንድትሰራ ያገሻል እንዳልሽ ኮሜንት ላይ በጣም ደስ ይለኛል ቪዲዮ ፖስት ባርኩ ቁጥር ለኔ ሽልማቴ እሱ ነው ኮሜንት ማንበብ በጣም ነው ደስ የሚለኝ ከቪዲዮ በላይ የኔንም ጨምሮ ሌሎች ቪዲዮዎችም ኮሜንት በጣም ነው የሚወደው ያው ፈኑም እንዳለ ሆኖ ማለት ነውና ኢንቦክስም እንደዛው ደስ ይልሻል ልጆች ይወዳል ሲባሉ ብዙ ጊዜ በጣም ደስ የሚለኝ እንደዛ ነው ወላጅ ማግኝቶሽ ልጅ ይወዳል ፎቶን እነሳና ላሳየው አይነት ስሜት ሲል በቃ ልጆች ያዩ ከሆነ የሆነ ቆንጆ ነገር ያረኩ ነው ማለት ነው ልጆች ከወደዱ እንደዛ ነው ወይ አስቂ መሆን አለብሽ ወይ በቁም ነገር ብዙ ጊዜ አልተለመደም ልጆች ጋር የሚያዝናናቸው ነገር ነው የሚፈልጉትና ልጆች ሲባል ከአዋቂ 10,000 ኮሜንት አንድ ልጅ ለኔ ትልቅ ቦታ ሰጠዋለሁ በጣም ቆንጆ ልጆች ሲወዱ ከምንም ነገር በላይ ትልቅ ነገር ነውና ፌም ኮንክ በኋላ ወይም ታዋቂነቱ ከመጣ በኋላ በህይወት ውስጥ ተቀይሯል የምትለው ነገር ምንድነው ብዙ ነገሮችን የምትጠነቀቅ ይመስለኛል በፊት አካይድ ወይ አነጋገርክ የምታሳያቸው ነገሮች ላይ ብዙም ጥንቃቄ ባይኖርክ ልክ ታዋቂነት ሲመጣ ከብዙ ነገሮች ያግዳልና አንተስ ጋር እንዴት ነው ወይኔ ችግር የለብኝም በዚህ ግን ምንድነው እውነትሽን ይሆነ ለምሳሌ ኳስ ላይ ሰፈር ዘመዳች ቀላል ለምሳሌ የቅርብ ጊዜ ምሳሌ ልስጥሽ ማንቸስተር ደጋፊ ነኝና ማንቸስተር መደገፍ አትችይም በነዛ ተወረዳደ ማለት ነው እንዴ አንተ ቁም ነገር ነው እንጂ እንደ ነገር አይምርብም እንዴ እኔ ኳስ ነው ምን አገናኘን አንቺ ሊመርጡልሽ ይፈልጋሉ አንዳንድ ሰዎች በክፋት አላየው ጀስላንቺ ካላችሁ ፍቅር ካላንቺ ካላችሁ አክብሮት አንፃር ኳስ ለአንዳንዱ በቃ ምንድነው ጥሩ የማይባል ነገር ይሆናል ለአንዳንዱ ደግሞ በተቃራኒ እንጀራውም ይሆናል ስለዚህ ልክ የማንቸስተር አሸንፎ ከቤተሰቦቼ ጋር ፖስት አድርጌ ነበር ፌስቡክ ላይ ነበር በቃ እንዴ እንወድ ነበር አሁን በቃ የማንቸስተር ኮንክማ እኔ ካሁን በኋላ አንፎሎ ነው የሚልሻለና ልጆቹን ጨጎራቸውን አትላጥናም ነገር አይነት ስሜቶች አሉ ኳስ ላይ እንደውም ቪዲዮ አልሰራም ጽሁፍ ነው የጻፍኩት ዘው ላይና መብት አለው በቃ አንድ ሰው እምነትም ሊሆን ይችላል እኮ ለምሳሌ ነው ጴንጤ ነኝ እኔ ኦርቶዶክስ ነኝ እኔ ሙስሊም ነኝ ብል ድሮ እምነት ሳታሳዩ የሚያቀይ ሰው እንዲኮንክማ አልወደም ልጅ ይችላል የዚህ ፖለቲካ ደጋፊ ነኝ ስትይ ደግሞ እንዲኮንክ ሶ ታዋቂ ወይ ደግሞ ሰው ጋር ትንሽ የምትሆን እውቅና ሲኖርሽ የሆነ እነሱ የሚፈልጉትን ብቻ ተፈቅረም ይሆናል ምንም ጥያቄ የለውም እረዳለሁ ከዛ አንፃር ያማ ባይሆን ጉዳዩ አይደለም ዞር ላይ አይሽም ያንን መሆኑ ነው እኮ ስለዚህ ማወቅ ስትታወቂ ሰዎቹ እነሱ እንደሚፈልጉት ሼፕ ብትሆኝላችሁ ደስ ይልሻል በቃ ኦርቶዶክስ አሪፍ ከሆነ ሁሉም ኦርቶዶክስ እንደሆነ ይፈልጋል ፕሮቴስታንት ከሆንሽ ሁሉም ወደዛ እንድትመጪለት ሙስሊሙም እንደዛው ዋስላይም እንደዛው አርሰናል ደጋፊ ልትሆኝለት ይፈልጋል የማንቸስተር ኮንክማ ካሁን በኋላ አንተን አንፎሎ ይልሻልና ከፍቅር ነው ግን እንዳልሽው ሌላ ላይፍ ላይ ያን ያህል ምቾት አይነሳም ግን አንዳንዴ መናደድ የማትችባቸው አጋጣሚዎች ይፈጠራሉ መኪና ላይ ሊሆን ይችላል ለምሳሌ የነሱ ጥፋት ሆኖ ልትበሳጭኝ እንኳን እንዴ ብሩክ ሰላም ነው ሲል አረተውቅ ያለሽና የሆነ ሚዚሽ አለ እንደ ልብሽ ድሮም የመገኝባቸው ቦታዎች ብዙ እንትን አይሉኝም አይረብሹኝም አሁንም እንደዛው ግን ከምትናገሪው ከምታሳየው አክት አንቺን አራ የሚያርጉ ሰዎች ካሉ ደግሞ ባትፈልጊ ማለት ወጥ ያርክሻችሁ ምታልፊያቸው ገጠመኞች አሉ ሁላችሁም ቤት ውስጥ የአንድ ቡድን ደጋፊዎች ናችሁ የመጣውበት ነው አሁን ያለውበት ቤት አሁን ያለበት አማራጭ የላችሁም ብያለሁ እኮ ወይ ማንቸስተር ነገፍ ወይ ቤት ለቃችሁ ጥሩ ይያለው እስካሁን ቤት ነው ያለው ስለዚህ በተጽኖ ስር ነው ማለት ነው እስካሁን ማሊያ አምጥተሽ የሚሰጫቸው ከሆነ ኳስ ካሳይሻቸው ምን ይፈልጋል ልክ ነው እሺ ብሩኬ ወደ መጨረሻ እንሂድና በትርፍ ጊዜ ምን ማድረግ ያስደስታል ትርፍ ጊዜን በምን ታሳልፋለህ ትርፍ ጊዜ የለኝም እንደማትል አስባለሁ አራለ ያጠቃቀሙ ጉዳይ ካልሆነ በቀር አለ ትርፍ ጊዜን ቤት ትርፍ ሳይሆን አብዛኛው ጊዜ ቤት ነው ማሳለፍ የምፈልገው የምወደው ከወጣው ቶሎ ተመለስ አይለኝም እውነት ለምናገር አንዱ ስታገኝ ብቻ ረጅም ጊዜ ሆነ ይችላል ሳምንት ሙሉ ከቤት ላልወጣ ይችላል አስጨነቀኝ ስልሽ ያው ጓደኛ ፈልጎሽ ወይ ደግሞ የሥራ ጉዳይ እስካልሆነ በስተቀር ከቤት መውጣት አልወድም የቤት ሰው ነኝ ስለዚህ አብዛኛው ጊዜ ቤት ነው ቤት ኮንኩ ደግሞ ፕሌይስቴሽን ነው ልጆች ካሉ ደግሞ ልጆችን ቢኖር ፕሌይስቴሽን ወዳለው የማይካዳቅ ከነሱ ጋር ያልሽ እንደ ቲቪ የተገፋፋንም ቢሆን ቤት ሳረገው ምንም ነገር በጣም ደስ ይለኛል ካልሆነ ደግሞ ክፍለ ሀገር መውጣት በጣም ደስ ይለኛል ከሀገር ውጭ ብቻ እድሎች ካሉ አንድ ቦታ ከመቀመጥ መዞር ደስ ይለኛል ካያችሁ ሀገሮች እሱን በጣም የወደድኩ ሀገር መቀመጥ አልወድም መዞር በጣም ነው ደስ የሚለኝ ሀገር ውስጥ አብዛኛው ቦታዎች አይቻለሁ ጥቂት ከሚባሉት ውስጥ ስለዚህ አንደኛው ባስበለጥብሽ በአንዱ በኩል እንትን ይልብኛል ሚዛን አይሆንም ለምሳሌ የሰው አቀባበል ብልሽ አሁን እንደ ሐረር እንደ ድሬዳዋ የትም ላገኝ የሚችል አይመስልኝም እንደዛ ብልሽ ደግሞ ልክ ጎንደር ስመጪ ደግሞ እንዴ እዚህም እንደዚህ ነው እንዴት ያለሽ እና
የምታበላልጭ ምናልባት የሄድሽበት ሁኔታዎቹ ሊሆኑ ይችላሉ ያነበረው ኢንቫይሮንመንት ካልሆነ በቀር አንድ ቦታ ሰሌክት አድርጎ መምረጥ ይከብደኛል ስትሄድ እንደዚህ ለጉብኝት ሊሆን ይችላል ለስራም ሊሆን ይችላል ስትሄድ ከፋሚሊ ጋር ነው ወይስ አብዛኛው ጊዜ ከጓደኞቼ ጋር ነው የሚሄድ ቤተሰብ ብዙ ጊዜ ባለቤቴ በተለይ በዚህ አጋጣሚ ልንገርሽ አትወድም መውጣት እንሂድ ትላለች እኔ አልወድም ትላለች እንደውም አሁን አንድ ጉዞ አሰበናል እሺ የምትል ከሆነ እሱን 50 ሆናብኛለች እስከዛሬ 50 ድረስ ሄዳልኝ አታውቅም ብዙ ጊዜ አትወድም ከአዲስ አበባ መውጣት እሷ ደግሞ በእኔ ኦፖዚት ነች ተቃራኒ ነች ልጆችስ አንደርስም እንደሚሉት ነገር አለ እዚህ ቅርብ እንኳን ወተሻቸው ዋተር ፓርክ መች ነው በዛኛው ሳምንት ሄደን ነበር አንደርስም እንዲላል ነው ድካም ምናምን ስለሚኖር እነሱ ያስፈራል እንጂ አንድ ቦታ መቀመጥ እነሱ እንደኔ መስሎኛል የሚወዱ አይመስለኝም መዞሩን ያደላሉ ስለዚህ አሁን ወደፊት እንደምታስለምዳትና ብዙ ቦታዎችን አብራችሁ እንደምትጎበኙ አስባለሁ በጣም ቆንጆ ቆይታ ነበረን ብሩኬ በመጨረሻ ባለቤት ግን ማመስገን ትፈልጋለህ ብዬ አስባለሁ ቤተሰብህንምና እድል ልስጥክ ምንም ጥያቄ የለውም ሁሌም እናቴን ባለቤቴን በጣም ነው አርጊም ማመሰግናቸው የተሰራውበት ነው እየሰራች ያለችው እሷ ነችና ልጆቿ ላይ ማያት አለው ብዙ ነገሯ ከናቴ ጋር ይመሳሰላል ድሮ ምላት ነበርና እሷም ኮነ ጊዜ በኋላ እውነት ነው የምትለው ነገር ይመጣል እኔ በጊዜ ሂደት ድሮ ለማስመጫ የሚመስሉ አሉች አንቺ እኮ እናቴን ትመስልሽ አይደል የብዙ ሰዎች ቃል እኔ ጋር ደግሞ እንደዛ አይደለም ሪላ ብዙ ባህሪያቸው በተለይ ልጆች አስተዳደግ ላይ እናታችን ላይ ነበራት ባለቤቴ ደግሞ ልጆቿ ያለላት ነገር በጣም የምወደው ድሮ ግን የማልወደው ሲሽ እናታችን በጣም ቁጡ ነች እንዳልኩሽ ለካኛን ሼፕ ለማድረግ ነው ብዙ ነገሮች ለኛ የማይመቹ የነበሩ ነገሮች ያንን አሁን ልጅሽ ላይ ሲመጣ አስታዩ ብዙ ባህሪዎች የሚመሳሰላና ሁለቱን በጣም አድርጌ ነው የማመሰግናቸው እናንተንም እንግዳ አድርጋችሁ ለጋበዛችሁ እጅግ አድርጌ አመሰግናለሁ እሺ በመጨረሻ ግን ለወጣቶች ማስተላለፍ የምትፈልገው መልእክት ካለ ለወጣቶች ዛሬ ኑሩ ነው የሚለው ነገ ላይ መጣ ይችላል ስለዚህ ዛሬን ግን አጣፍጣችሁ ከናንተ አልፎ ሌላው የሚጠቅም ነገር ያደርጋችሁበት ተለፉ ነው በተለይ ዝና ላይ የሆነ ነገር ላይ ብዙ ጊዜ ዋጋ የሚያስከፍሉ ነገሮች አሉ ካለፈ በኋላና እንደ ሳሙና ነው የማማው ነገር ሳናረግበት ወይኔ ያን የምትባል ቁጭት አለች በጣም የምጠላት ነገር ወይቴ ቁጭት ነውና እንዳይቆጫችሁ አርጋችሁ ዛሬ ኑሩ ነው የመጨረሻ መልእክት በጣም ቆንጆ ብሩኬ አንተ ማክብረህን እዚህ ድረስ ስለተገኘክ ከሐሳብክ ስላጋራህን በጣም እናመሰግናለን ቆንጆ ቆይታ ነበረን እግዚአብሔር ያክብርልኝ በጣም አድርጌ አመሰግናለሁ ከኮንተንት ክሬተር ብሩክ ዚቲ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር እጅግ በጣም አስተማሪና ቆንጆ ቆይታ እንደነበረን እናምናለን ይህን ዩቲዩብ ቻናላችንን የምትከታተሉ ተመልካቾቻችን ሐሳብ አስተያየት እንዲሁም ጥያቄዎቻችሁን ኮሜንት ላይ አስቀምጡልን የመማከር አገልግሎትን ማግኘት እንፈልጋለን የምትሉ በሀገር ውስጥም ከሀገር ውጭም ያላችሁ ተመልካቾቻችን በስልክ ቁጥራችን 09774050 ላይ በመደወል ልታገኙን ትችላላችሁ ቸር ቆዩን